ውድ ተመልካቾቼ እንግዲህ ዛሬ ይዤላችሁ የመጣሁት ከርዕሱ እንዳያችሁት ስለ ኢቃማ ማለት ነው። ኢቃማ ከዚህ በፊት ቪዲዮ ሰርቼ ብዙ ሰዎች ያዩት ነው ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ውድ የሀገሬ ልጆች አሁን ድረስ ቴክስት ትጽፉልኛላችሁ። በተለይ እኔ ቪዲዮን የሰራሁት የዛሬ 4 ወር ምናምን ኧረ ይበልጣል ብዬ አስባለሁ። ነገር ግን ምንድነው እያላችሁ ያላችሁ? ተረባክሽ ኩኪ ኢቃማ መሰራቱ ጊዜ አዋጁ 6 ወር ሞልቷል፣ አልቋል ወይ ማስራት አቁመዋል ወይ እንዴት ነው እያላችሁ ብቻ በዚህ በምታዩት መልኩ የተለያየ ቴክስት እየላካችሁልኝ ትገኛላችሁ በዩቲዩብ ቻናሌ ማለት ነው። ስለዚህ ዛሬ ብልላችሁን የፈለኩት የተለያየ ሰዎችንም ወይ ደግሞ ቢሮ አካባቢ የሚሰሩትንም እንደጠየኩት ከሆነ ኢቃማ ማሰራት ቆሟል ብሎ በግልጽ የጊዜ አዋጅ ያወጡት ነገር የለም ማለት ነው። የሳውዲ እንትኖች ያወጡት ጋዜጣዊ መግለጫ የለም። ስለዚህ በእርግጥ ደግሞ አሁንስ እስካሁን ድረስ ኢቃማ እየታደሰ ነው ወይ እየተስተካከለ ነው ካላችሁ፣ አዎ በቅርብ ማቃቸው ሄደው አስተካክለዋል ማለት ነው። ገንዘባችሁ ካላችሁ ሄዳችሁ ማስተካከል ትችላላችሁ። እሺ እስካሁን ቆሟል ብሎ ምንም መክተብ ወይ ደግሞ የጀዋዛት መክተብ ወይ ደግሞ የዚህ ቢሮ የሚመለከታቸው ስትሄዱ ትክክለኛ ማብራሪያ ይሰጣችኋል። አሁንም ልላችሁ የምችለው ጅዳ ካላችሁ ጅዳ ያለው ቆንጸላ ሄዳችሁ፣ ሪያድም ካላችሁ እንደዛው በሚገኘው አካባቢያችሁ ላይ ቢሮ ሄዳችሁ ጠይቃችሁ ወንተም ማለት ትችላላችሁ፣ ማውጣት ትችላላችሁ። ግን 6 ወር ሞልቶታል፣ ጊዜ ገደቡ አልፏል። ነገር ግን ጊዜ ገደቡ ሞልቷል፣ ኢቃማ እናሳድስም አናሰራም ብሎ የመለሱት ሰው እስካሁን የለም በግልጽ ማለት ነው። ስለዚህ ማውጣት የምትፈልጉ በተለይ በቅርብ የጻፍሽልኝ እህቴ፣ ለምን ብዙ ጥያቄዎች እንደዚህ እየጠየቃችሁ ስለሆነ ነው በቪዲዮ ልምጣ ብዬ ማለት ነውና፣ ስለዚህ ትክክለኛውን ቀጥታ ወደ ቢሮ ሄዳችሁ አቅራቢያችሁ ወዳለው ሄዳችሁ ጠይቃችሁ ኢቃማችሁን ማስተካከል ትችላላችሁ። ከጠለብ ይወጣችሁ ምናምን። በዚህ አጋጣሚ ደግሞ ከጠለብ ይወጣችሁ በተለይ ቅርብ ይወጣችሁ ሳይሆን የሚመለከ ለምሳሌ ወጣችሁ 2 ዓመት የሞላችሁ 1 ዓመት የሞላችሁ 3 ዓመት 4 ዓመት አንድ እህቴ እንደውም 16 ዓመት ሞልቻለሁ ኦኬ እንዴት ነው የሚታደሰው ላችሁ? እንግዲህ 16ን በ600 ብር አባስተሽ ይሄን ያህል ብር ካለሽ እንግዲህ ማሳደስ ነው የሚጠበቅብሽ ማለት ነው። ለምን አንድ ሰው በሳውዲ አረቢያ ሕግ መሰረት ኢቃማ የማሳድሰው 600 ብር በአመት ይታደሳል ማለት ነው። አሁን ነው እንጂ በአመት የሆነው በእርግጥ 2 ዓመት ነበረ። እኔ በማውቀው ጊዜ እንደመጣው በ2 ዓመት ነበረ የኔ ኢቃማ ራሱ ሲታደስ የነበረውና ስለዚህ እንደዛ ማድረግ ትችላላችሁ። ሄዳችሁ ጠይቁ። እህቴም ቆሟል ላይ አልቆምም እስካሁን እየሰጡ ነው ጊዜ አዋጅ። ኢቃማ አሁን ላይ ማደስ አትችሉም ብለው ምንም እንትን ያሉት የለም። የሄዱት ግን እያስተካከሉ ነው። ስለዚህ ለረጅም ዓመትን ብትቆይ ችግር የለውም ገንዘብ ካለሽ እና ግን ምናልባት 16 ዓመት የቆየሽው ማሬ ሊከብድሽ ይችላል። እንግዲህ ያስበሽበት ከሆነ ምንም ችግር የለም። በተለይ እዚህ ሀገር በትዳር ወይ ደግሞ የተለያየ ንግድ ከፍታችሁ መኖር የማትፈልጉ ልጆች እንደዚህ ረጅም ዓመት የቆያችሁ ብቻ ትልቅ ብር ይጠይቃችኋል። ይሄንን ታሳቢ በማድረግ እዚህ በዚህ ሁኔታ መኖር የማትፈልጉ ከሆነ የያዛችሁን ይዛችሁ ዲስ ኤምባሲ ላይ ሄዳችሁ በዲስ ኤምባሲ በነጭ ወረቀት ወደ ሀገራችሁ በሰላም መግባት ትችላላችሁ ማለት ነው። ሌላው ደግሞ ሴት እህቶቼ አሁንም አንዳንድ ኢቃማ ፈልጋችሁ በባህር በመጣንበት በእግር ለመጓዝ አንዳንድ የምታሳዩት ልጆች የምትጠይቁኛል። እባካችሁን እንደው ስለ መድኃኔዓለም እዚሁ ብትያዙ ተያዙ እንጂ በእግር በተለይ ሴት ልጅ እባክሽ ሴት ልጅ አትሄዱ። ምክንያቱም ሀና ረሳችኋት እንደ እስካሁን እኮ ግማሹ እዚህ ጋር ነች እዚህ ጋር ነች እዚህ ጋር ነች ይላል እንጂ በግልጽ እዚህ ጋር ነኝ አለሁ ብላ በቪዲዮ ወጣ ለህዝብ ግልጽ የሆነችው የለችም። እባካችሁን አስቀድም የምለው በእግር ሄዳችሁ አስተካክለን እንደገና ኢትዮጵያ ላይ ሄደ ምናምን ነው ይቀርባችሁ። ባካችሁ ለቀድሚያ እናንተ ስትኖሩ ነው። በተለይ በፊት ይሻላል። አሁን እጅግ አስከፊና መራር ሆኗል። እውነት ለመናገር በጣም ነው የሚከብደው። ለእግዚአብሔር ነው የምላችሁ እንደ ድሮ አይደለምና ሲሪየስሊ ተጠንቀቁ። ስደት ከመሄዳችሁ በፊት ጥንቃቄ ያደርጉ። ስለዚህ ኮኪቲዩብንም ሰብስክራይብ አድርጉ። ስለነበረን ቆይታ አመሰግናለሁ። ብዙዎቻችሁ ደግሞ
የምትጠይቁት ጥያቄ ጠይቁ። እንደዚሁ በቪዲዮ መልኩም ሆነ የምችለው ከሆነ ከስር በቴክስት እመልስላችኋለሁ ማለት ነው። ስለዚህ ቸር ሰንብቱልኝ። ሰላም ለሀገሬ፣ ሰላም ለወገኔ።